በጉጉት የምንጠብቀው የሐረግ ድራማ ክፍል 72 እንደሚከተለው ይቀርባል። ሉሊት ፌንት የወደቀችበት ምክንያት ምንድን ነው? ቤዚ ኤፍራታ የገኒ እናት መሆኗን ስትሰማ ያላሰበችው ዱብዳ ወረደባት። እንዲሁም ደግሞ ቤዚ የተጸጸተችበት ምክንያት ምንድን ነው? ቤዚ አሁን ላይ ፈጽሞ ከናታን ጋር አብራ ለመቀጠል ወይንም ደግሞ ናታን እንደ ወንድምነት ያሰበችው ምክንያት ለምንድን ነው? ቤዚ ያላሰበችውን ነገሮችን ሁሉ ወሰነች። እሱንም ደግሞ ያፌትን በቅርቡ እስር ቤት አስገብታ ኤፍራታ ቤቱንም ሆነ ለነ ጽዮንና ለነ ናታን ቤቱን ልታስረክብ ቃል ገባች። እውነታውን አብረን እንከታተል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱን እጅግ አድርጌ ነው የማመሰግነው። ቤተሰብ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ምንጊዜም ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን እንዲሁም ደግሞ የኖቲፊኬሽን ምልክቷን መጫን አትርሱ እያልኩኝ እንግዲህ ወደ ሐረግ ድራማ ክፍል 72 እንገባለን። እንግዲህ ትናንትና ያለቀው ሉሊት ፌንት የወደቀችበት ምክንያት ምንድን ነው? እንዲሁም ደግሞ ቤዚ ኤፍራታ የገኒ እናት መሆኗን ስትሰማ ያላወቀችው ነገር ዱብዳ ወረደባት። እስከ ዛሬ ድረስ ሳታውቅ ቀርታ ነው። ቤዚ አሁን ላይ የሰማችው እውነታው ይሄ ነው። ጽዮንና ቢኒ ኃይለኛ ፍቅር ላይ ወደቁ። ቢኒያም እንግዲህ ከዳግም ጓደኛ ጋር የተደባደበበት ምክንያት እኔ ጽዮንን በጣም ነው የምወዳት፣ በጣም ነው የማፈቅራት። አጎትህን አንድ እንድትልልኝ እፈልጋለሁኝ። ምክንያቱም እኔ ጽዮን ለእኔ እንድትሆን እፈልጋለሁኝ። አጎትህ ደግሞ እኮ ትልቅ ነው፣ እንዴት ለጽዮን ደግሞ አይመጥራትም ብሎ አለው ዳጊን። አንተ ያመሃል እንዴ? የኔ አጎት እኮ ገና አንድ ፍሬ ልጅ ነው። ምን አስበህ ነው አለው ዳጊ። ስለዚህ እሱ ፊት ይሄንን ወደ እንድታወራ አልፈልግም። እሺ ምንም ቢሆን እኮ አጎቴ ነው። ሲጀመር ደግሞ አጎቴ ምን ያንሰዋለ? ሸበላ፣ ቆንጆ፣ ለግላጋ አይደለ? ምን ያንሰዋለ አለው። አይ እሱማ ምንም አያንሰውም፣ ግን ተኔ በምን ይበልጣል ለማለት ፈልጌ ነው እንጂ አለ የዳጊ ጓደኛ። አይ ነገርኩ እንግዲህ ቢኒ፣ ስለዚህ አርፈ ተቀመጥ። ከአጎቴ ጋር ተጣላህ ማለት ከኔ ጋር ተጣላህ ነው። ስለዚህ ስነ ስርዓት ያዝ ብሎ አስጠንቅቆ ወደ ቤታቸው ተያይዘው ይገቡ። በቤታቸው እንደገቡ ገኒንና ቢኒያምን አገኛቸው። ሰላም እንዴት ናቸው? እንኳን ደህና መጣችሁ ብላ ገኒም ተቀበለቻቸው። በተቀበለቻቸው ቢኒያምን ሲያየው ስማኝማ የዳጊ አጎት፣ ያቺ ቆንጅየዋ ፀጉሯ ረጅማ ቆንጅየዋ ልጅ እኮ ወድጃታለሁኝ፣ አፈቅራታለሁኝ፣ ምን ትለኛለህ ብሎ አለው ቢኒያምን። ቢኒያም ትልቅ ዱብዳ ወረደበት። ማንን ነው የምትወደው የምታፈቅረው ብሎ አፈጠጠበት። እኔም ወዳት የማፈቅራት ጽዮንን ነው፣ የናታንን እህት አለው። ብድግ ብሎ በቦክስ አፍንጫውን አለው ቢኒያም። እንዲሁም ደግሞ ዳጊ ኧረ አጎቴ ምን ነው እንዴ? ምን ሼ ነው? ተስማሙ እንጂ አንተ ሲቀጥል ደግሞ ይሄንን እንድትናገር እኮ አልፈቀድኩልህም። ሲጀመር ይሄንን ጥያቄ ወይም ደግሞ ይሄንን ቃላት እንዳትናገር አስጠንቅቄህ ነበረ። ምን ለማለት ፈልገህ ነው? እኔ አንድ አለኝ አንድ እናቴ፣ ሁለት ደግሞ ያለችኝ እህቴ፣ ሶስት ደግሞ አለኝ የምለው የአባቴ ምትክ አጎቴ ማለት የኔ ህይወቴ ነው። ስለዚህ ስነ ስርዓት ያዝ ብሎ ጓደኛውን ገትቶ አስወጣው። ገትቶ ሲያስወጣውን ቢኒያም አሁንም ዘሎ አንቆ በቦክስ አለው። በቦክስ ሲለው ገኒ እባክህን ቢኒ፣ ከዚህ ከጨቅላ ከዚህ ከህፃን ልጅ ጋር መጠራት አምሮህ ነው ወይንስ ምን ሆነህ ነው እንዴ? ምን ነው አሁን ይሄ ካንተ ይጠበቃል ብላለችው ገኒ። አይ ገኒዬ እንደዚህ ማለት እኮ አይጠበቅበትም። ታውቂያለሽ እኔ በእርግጥ ስቀርባት ጽዮንን እንደ ወንድም እሷ ብዙ ነገሮችን የረሳችው ነገር ስላላት እሷን ትሬት ለማድረግ ነበረ። ነገር ግን ሁሉ ነገር ተቀይሮ እሷን በጣም እየወደድኳት በጣም እያፈቀርኳት ለእሷ ትልቅ ቦታ እየኖረ ይመጥቷል። ስለዚህ ማንም ሰው እሷ እንዲናገርብኝ አልፈልግም በዚህ ሰዓት አላት ገኒን። ወይ ተፋቀራችሁ፣ በቃ ወደድካት ተፋቀራችሁ ማለት ነው እንዴ? አንተ እኮ መጀመሪያ እኮ አጠገቧ ወይም ደግሞ ከአጠገቧ እንዳትርቅ እሷን ትሬት እንድታደርግ ነው እንጂ እኮ እውነት ፍቅር ያድርባቸዋል ወይ ታፈቅራታለህ ብለን እኮ አይደለም ሲጀመር ያገናኘንክ
አለችው ገኒ። አይ እሱማ እኔም እኮ አምኜበት አልነበረም። እሷን ትሬት ለማድረግ አንዳንድ ነገሮችን የጭንቅላቷን ለመረዳት እንዲሁም ደግሞ ማሰብ ያልቻለችውን ደግሞ እንደዚህ እሷን ትሬት ሳደርጋት ነገሮች ሁሉ እያሰበች ስለመጣች ማስታወስን ስለቻለች ለዛ ነበረ። ነገር ግን በፍቅሯ ተማረኩኝ፣ ወደድኳት፣ አፈቀርኳት። እሺ ምን ማድረግ አለብኝ ገኒዬ አላት። አይ እሱማ ፍቅር እኮ አማክሮ አይይዝም እሱ ልክ ነህ። ነገር ግን እባክህን የኔ ልጅ የናታንና የኔ ልጅ የኤፍራታ እድል እንዳይገጥማችሁ ብዬ ነው። ማፍቀር እኮ ያለ ነው። ተፋቀሩ፣ ተዋደዱ። ነገር ግን ፍቅራችሁንና ውዴታችሁን እስከዛው ድረስ ፈጣሪ ያዝልቅላችሁ ብዬ ነው የምጸልየው። እኔማ ምን እላለሁ? አይሆንም ብለኛል የገኒ ብለህ አትተው መቼስ። ግን እባክህን አንተም እንደ ልጄ እሷም እንደ ልጄ የምመክራችሁ ነገር አንተም ደግሞ የወደድካት እያፈቀርካት በእሷ ላይ ምንም ነገር እንድታደርግበት አልፈልግም። እሷም እንደዛው የኤፍራታና የናታን እጣ ፈንታ እንዳይደርሳችሁ እባካችሁን። ስማኝማ ቢኒያም፣ አንድ ነገር ደግሞ ልንገርህ። በመካከላችሁ አንድ ፈጣሪ፣ ሁለታችሁ እናንተ፣ አራተኛ ሰው ማስገባት የለባችሁም። በእርግጥ አንተና እሷ ሁለተኛ፣ እንግዲህ ፈጣሪ ብቻ፣ ሌላ ሰው ማስገባት የለባችሁም አለችው ገኒ። አይ እሱ እንኳ ምንም ነገር የምናስገባ አይመስለንም። ግን ልጅቷ አንዳንድ ጊዜ ሳስበው ገኒ የሆነ ነገሮችን ትረሳና ባስታወሰች ቁጥር በጣም የሚያደነጋግር ነገሮችን ትናገራለች። ግን ሊገባኝ አልቻለም። ግን አሁን በዚህ ሰዓት እሷን በጣም እየወደድኳት በጣም እያፈቀርኳት ነው የመጣሁት ባይገርምሽ አላት። አይ ተፋቀሩ፣ ተዋደዱ። የሰው ልጅ አማክሮ አይደለም ፍቅር የሚይዘው። ስለዚህ እንግዲህ ፈጣሪ እስከዛው ድረስ ያዝልቅላችሁ ብዬ ነው ጸሎቴ ብላለች ገኒ። ኤፍራታ አሁን ላይ ለያፌት ጥሩ ደስታና ጥሩ ፈገግታን ሰጣችሁ። እሱ ግን ሁሉም ሰው እንደሱ ስለሚመስለው አንቺ እስከዛሬ ድረስ እኔን የምታይኝና እኔን በመጥፎ ነገር ነበር የምታይ። አሁን ከነዛ ከምናምንቶች ቤተሰቦች ጋር እንዲሁም ደግሞ ከዛ ከፈሪ ጓደኛሽ ጋር ምን አስበሽልኝ ነው? እውነት የሰርጋችን ቀን እኔን ለማሳሰር ነው የፈለግሽው ወይስ ምንድን ነው አላት። አይ እሱ እንኳ ያንተ ሀሳብ ነው። እሱ አንተ የምታስበውን ሁሉ ሌላ ሰው ያስባል ማለት አይደለም። እኔ ጭራሽ ያላሰብኩትን ታስቢዋለሽ ብለካ እሱ ያንተ ጉዳይ ነው። እኔ ምንም አላሰብኩም። ምን አማራጭ አለ ብዬ ፈገግታ ሰጠሁህ። በዚህ ሰዓት ፈገግታ ሰጠህ ደግሞ ለምን ፈገግታ ሰጠሽ ብለህ ይህን ጥያቄ ከጠየቀኝ እሱ ያንተ ጉዳይ ነው አለችው ኤፍራታ። አይ እኔ እኮ እኔ ልንገርሽ፣ አንድ ነገር ልንገርሽ፣ ወደድሽም ጠላሽም ወድሻለሁ አፈቅርሻለሁ ብዬ ወድጀሽ አግብቼሽ ከዛ አልፎ ተርፎ ለእኔ የሆነ ነገር አመጣበታለሁ ብለሽ የምትይ ከሆነ ከአሁኑ ልትነግሪኝ ትችላለሽ። እሺ አላት። አይ እኔ ምን አማራጭ አለኝ? አንተ በብዙ ነገሮች እኮ እጅህ ረጅም ነው። ስለዚህ ምንም ማድረግ የማልችልበት ምክንያት ላይ ነው አሁን ያለሁት። ስለዚህ ምንም ማድረግ አልችልም ብላለች። ያፌት አሁንም ጉራውንና አሁንም እምቢተኝነቱን አልጨረሰም። እየገሰገሰ ከነ ኤፍራታ ቤት ሄደ። በሩን ሲቆረቁር ጽዮን ከፈተችለት። ጽዮን ስትከፍትለት ማን ነው ብላ ስትመጣ በፈት ስታደርገው ያፌት ነው። ምን ፈልገህ ነው የመጣኸው? ምን አዲስ ነገር አለ? ምን ፈልገህ መጣህ? እዚህ የቀረ ነገር አለ? የፈለግከውን ነገሮችን ልወሰድክ አይደለም? አንተ እኮ በጣም መጥፎ ሰው ነህ እኮ ታውቃለህ። አንተ ማለት ጨካኝ፣ አረመኔ፣ ባለጌ ሰው ነህ ግን ታውቃለህ አለችው ጽዮን። ማለት ምን ማለት ነው የኔ ቆንጆ? እንዴ መጀመሪያ ሰላምታ አይቀደምም? ሰላም አትይኝም ብሎ ፈገግ ብሎ ጽዮንን አናግራት። እንዳንተ ያለን ሰው የሰላም ማለትም አልፈልግም። አንተ ደግሞ የመጨረሻ ሰው ሳትሆን አውሬ ነህ እሺ አለችው ጽዮን። አይ ለነገሩ አንቺ እኮ ማስታወስሽንና የምትናገረውን ነገሮችን ጠንቀሽ ስለማታውቂ ምንም ነገር ልቀየምሽ አልችልም። አሁን በሩን ትለቂልኛለሽ? እቤት መግባት እፈልጋለሁ አላት ያፌት። ምን ፈልግህ ነው ከቤት የምትገባው? የፈለግካቸውን ነገሮች ሁሉ ወሰድክ አይደለም? ወንድሜን አንገቱን አስደፋለሁ ብለህ ስትል አንገቱን ቀጥ ብሎ ስላየኸው አሁንም ደግሞ የምትፈልገውን ነገሮች ሁሉ እየወሰድክ ነው አይደል? ከሱ ምን አለክ? ከኛ ቤት ምን አለክ? ባለፈው ቤታቸውን ተከራይቸው ነው እንጂ እኔ ወስጄው አይደለም ብለህ ነበር። ግን አንተ ቤታችን ወርሰህ ነው አይደለ? አንተ ማለት ጨካኝ አረመኔ ነህ። ቤተሰቦች ያፈሩትን ቤተሰቦች ለእኛ ያደረጉትን ነገሮችን ሁሉ ወሰድክ። አሁንም ደግሞ ወንድሜ እወዳታለሁ፣ አፈቅራታለሁ፣ ለሷ ትልቅ ቦታ አለኝ ብሎ ያስባትን ሚስቱን እንዲሁም ደግሞ የወደፊት ሚስቱን ይኸው ለራስህ በጉልበት ለራስህ አድርገህ ይኸው በቅርቡ ልታገባ መሆኑን ሰማሁኝ። አንተ ማለት እኮ ጨካኝ አረመኔ ነህ። አንተ ግን ሰው ነህ አለችው። አዎ ሰው ነኝ። እሱማ ተሰውም ሰው ጀግና፣ ተሰውም ሰው ማንንም የማልፈራ
ሰው ጀግና ማለት እኔ ያፌት እባላለሁ አላት። አይ እሱ እንኳ በንግግር ሳይሆን እንዲሁም ደግሞ በጉራ ሳይሆን በተግባር ነው። እሱን የሰርግ ቀን ታየዋለህ፣ ምን እንደሚገጥሙ አብረን እናያለን እሺ አለችው ጽዮን። ማለት ምን ያሰባችሁት ነገር አለ? የሰርጌ ቀን የሆነ ነገር ያሰባችሁት ነገር አለ? እጅ ረጅም መሆኑ አታውቁም እንዴ? እልቅስ አንድ ነገር አደርጋለሁ ብላችሁ የሆነ ነገር እንዳይከተላችሁ ይህንን አስታውሽ እሺ። ምናልባት ማስታወስ የምትችይ ሰው ከሆንሽ ብሎ ያፌት እየሳቀ ነገራት። እንዲሁም ሲከራከሩ ማን ነው ብሎ ናታን እየተንደረደረ በሩን ከፈት ሲያደርገው ያፌት ነው። ኦኬ አቶ ያፌት ምን ፈልግህ መጣህ? ከኛ ጋር ምን የቀረ ነገር አለ እንዴ? ያልወሰድከው የቀረብህ ነገር አለ? ምን ፈልግህ መጣህ አለው። አንተ እኮ ፈሪ ነክ። እኔ ካንተ ምን እፈልጋለሁ? እልቁንስ እንደው እንደ ዛሬው ሳይሆን እንደው እንደ ድሮ የደስታን ቀን እንድትካፈለ ብዬ በአክብሮ ልጠራህ ነው የመጣሁትኝ። ማለት ወረቀት ጽፌ ለአንተ የሰርገን ቀን ወይም ደግሞ የደስታን ቀን ማካፈል አልጠፋኝም። ነገር ግን ኧረ በራሴው ሂጄ ልንገረው ላስረዳው ብዬ በራሴው መጣሁኝ። ስለዚህ ሰርጌ ከሁለት ቀን በፊት እሁድ ነው። ስለዚህ የሰርጌ ቀን እንድትጋበዝልኝ ነው የመጣሁት፣ ልጠራ ነው የመጣሁት አለው። እሺ ለሰርግህም መምጣት እመጣለሁ፣ ያልከውን ሁሉ ማድረግ እችላለሁኝ። ነገር ግን አንድ ነገር እንገርህ፣ እኔ አንገቴን አሁን በዚህ ሰዓት ያንተን ሰርግ ሳይ ወይም ደግሞ ማግባትን ስሰማ አንገቱን ይደፋለ፣ ራሱን ያጠፋለ፣ ወይም ደግሞ ያ የድሮው ናታን ስብርብር ብሎ ቤት ይውላል ብለህ ነበር ያስብኩ አይደለ? የሚገርም ነገር ያ ናታን አሁን ያለው ናታንና የድሮ ናታን አንድ አይደለም። ገባህ? ስለዚህ ለሰርግህም እመጣለሁ፣ ያልከውን ሁሉ አደርጋለሁኝ ብሎ ናታን በትህትና መለሰለት። አይ እሱ እንኳ ፍራቻ ነው፣ ምንም ማድረግ እንደማትችል ስለምታውቅ የፍራቻ ንግግር ነው፣ የፍራቻ መልስ ነው። እሺ አለው አሁንም ያፌት። እሱ ፍራቻ እንዳይመስልክ፣ የኔ አንገቴን የምደፋው ወይም ደግሞ በአንተ ትልቅ እርምጃ የምወስደው መቼ እንደታውቃለህ? ኤፍራታን የኔን ጨረቃ አንድ ነገር አድርገሃት ስታስለቅሳት ወይም ደግሞ የሆነ ነገር አድርጓታል ብዬ ስሰማ ነው የሆነ ነገሮችን ለማድረግ የምገደደው። አሁን ግን እሷ ደስታዋ ከሆነ አንተም ደስታ የእሷም ደስታ ከሆነ በእርግጥ የአንተ ደስታ ባያስደስተኝም የእሷ ደስታ 100% እንደሚያስደስተኝ እነግርሃለሁ። ምክንያቱም የእሷን ደስታ ነው የምፈልገው። ምንጊዜም ደስታዋን፣ ሳቋን፣ ፈገግታዋን ነው የምፈልገው። እኔ ስብርብር የምለው እኔ አንገቴን የምደፋው የሆነ ነገር ያደረግካት ቀን በዛ ላይ በህይወት ላይ ተስፋ ቆረጥ ብሎ ናታን በሩን ዘግቶበት ተመልሶ ወደ ቤት ገባ። ያፌትም አይ እሱ ያንተ ጉራ ነው፣ እሱም በቅርቡ ስትገረፍ ታወራዋለህ ብሎ ወደ ቤቱ ተመልሶ ሄደ። ወደ ቤቱ ተመልሶ ሲሄድ ኤፍራታና ሰራተኛዋ አብረው እያወሩ ይኸውልሽ እባክዎትን እኔ ሰራተኛ አንቺ አሰሪ አይደለሽ፣ ስለዚህ በትህትና በአክብሮት ነው የምጠይቅሽ አለቻት። እኔ ከአንቺ ምንም ነገር የምለይ ሰው አይደለሁም። አንቺም ሰው እኔም ሰው ልታከብረኝ፣ በእርግጥ አንቺም ሰው በሰውነቱ ሊከበር ይችላል። አንቺን እንደምታከብረኝ እኔም አከብርሻለሁ። እኔም ሳከብርሽ አንቺም ልታከብረኝ ትችላለሽ። ግን ከአንቺ የተለየ ምንም ነገር የለኝም አለቻት። አይ አሰሪ አይደለሽ እንዴ? አሰሪ አይደሉ እንዴ? ስለዚህ ስትልኪኝ ወዴት ብዬ የመታዘዝ የኔ ኃላፊነት ነው። ልክ አሰሬ እንዲያሉ ከሆነ አለች ያፌትን። አይ እሱ የእሱ ነው፣ እኔ ደግሞ ሌላ ነኝ። እሺ እልቁንስ ደስተኛ ከሆንሽ አብረን ጓደኛ እንድንሆን ደስ ይለኛል አለቻት። ማለት እኔ እኮ ሰራተኛ ነኝ፣ አንቺ እኮ አሰሪ ነች፣ እንዴት ጓደኛ ልንሆን እንችላለን አለቻት። አይ ኤፍራታ የሆነ ነገር ይችል ልጅ ወይም ለስለላ ወይም ደግሞ ከሷ የሆነ ነገር አምጪ ብሎ ልኳት እስከሆነ ታይ እባክሽን ኤፍራታ ታይ አትቸኩይ ብላ ራሷን አስጠነቀቀች። ኤፍራታ ሰራተኛዋና እሷ እያወሩ መጣ ያፌት። የኔ ንግስት እያለ መጣ። ኤፍራታም ደግሞ በፈገግታ ተቀበለችው። በፈገግታ ስትቀበለው ያፌት ሁሉም ሰው እንደራሱ ስለሚመስለው ዛሬ በፈገግታ የተቀበልሽ ሆነ ነገር አስበሽ ነው ብሎ ስልኳን ቀምቷት ወደ ክላሱ ገባ። እንግዲህ ኤፍራታን በሩን ዘግቶ የሚሄድበት ቦታ በሩን ቆልፎባት ነው የሚሄደው፣ ልክ እንድታገተች ሰው። በተመሳሳይም ሰራተኛይቱን ኤፍራታ ከመምጣቷ በፊት በሩን እየዘጋባት ነበር የሚሄደው። ሰው የማያምን ሰው ራሱን የማያምን ሰው ነው። ስለዚህ ያፌት ማንንም አያምንም፣ ለራሱም ታማኝ ስላልሆነ። ሉሊትና ቤዚ እውነታውን ነገረቻት። የት ናት
ኤፍራታ እስከ ዛሬ ድረስ እኮ አልመጣችም። የት ሄዳ ነው? አይ እሱማ ገኒም ከቤት ወጣች፣ ኤፍራታም አልመጣችም። ስለዚህ አሁን እኔና ጽዮን እንዲሁም ደግሞ አንቺ ነን ያለ ነው። ሔዋንም ሄደች። ስለዚህ ሶስታችን ብቻ ቀረን። አሁንም ደግሞ ናታን እና ጽዮን በቅርቡ ይወጣሉ። ማን ብቻ ቀረ? እኔ ብቻዬን። ይሄ ቤት ያ ደስ የሚል ያጋጋታ ያለበት ደስ የሚል መንፈስ ያለበት ቤት ይኸው አሁን በአንድ ጊዜ ጨለማ ወረሰኝ አለቻት ቤዚ ሉሊትን። ምን ተፈጥሮ ነው? ምን አዲስ ነገር ተፈጥሮ ነው? ሰሞኑን በጣም ደስ የማይል ድባብ ነው እያየሁ ያለሁት አለቻት። እሱማ ገኒ የኤፍራታ እናት መሆኗን ስትሰማ ይኸው እስካሁን ድረስ ኤፍራታ ከቤት እንደወጣች አልተመለሰችም። እኔም ደግሞ ኤፍራታ ሳትመለስ ስትቀር እኔም ከልጄ ጋር ሄጄ እዛው ከልጄ ጋር ሀሳቡንም ሁሉ መውጣት እችላለሁ ብላ ከቤት ወጣ ሄደች አለች። ሉሊት በድንጋጤ ፌንት ወደቀች። ውድና የተከበራችሁ የቻናል ቤተሰቦች ክፍል 72 የዛሬው የሐረግ ድራማ ይህንን ይመስል ነበር። በተከታታይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አሌይኩም ወራህመቱላሂ ወበረካቱ።